ዛሬ የሰላም ቦርዱ የሐማስንና በጋዛ የሚገኙ የሁሉም ታጣቂ ቡድኖችን ሙሉ በሙሉ ትጥቅ ለማስፈታት የሚያስችል ታሪካዊ ስምምነት ላይ ደርሷል። ይህ ዘላቂ ሰላምና ደህንነትን ለማስፈን የተወሰደ ታላቅ እርምጃ ነው። ማንም ሊሳካ አይችልም ብሎ ያሰበውን ይህን አስደናቂ ስኬት በማስመዝገባችን ለሁላችሁም እንኳን ደስ አላችሁ። ይህን ጁማ ረፋድ ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ ቀጥለዋል። ይህ ስምምነት ጋዛ በመጨረሻ ከሰላም ቦርዱ ጋር በቅርበት በሚሰራ አዲስ የፍልስጤም መንግስት እንድትመራና የፍልስጤምን ሕዝብ ለማገልገል ለሚደረገው ጥረት ወሳኝ እርምጃ ነው። በተመሳሳይ ጊዜ ጋዛ ከእንግዲህ ለሽብር ጥቃቶች መሠረት ሆና የማታገለግል በመሆኗ እስራኤል የሚገባትን ደህንነትና ዋስትና ታገኛለች። ይህ የትራምፕ ባለ 20 ነጥብ ዕቅድ ትግበራ ወሳኝ ምዕራፍ ነው። ስምምነቱ በጥንቃቄ በተዋቀሩ ደረጃዎች ይፈጸማል። ትጥቅ የማስፈታቱ ሂደት ሲጠናቀቅ የእስራኤል ኃይሎች ይወጣሉ። ዓለም አቀፉ የሰላም አስከባሪ ኃይል ከአዲሱ የፍልስጤም ፖሊስ ኃይል ጋር በመተባበር ጋዛ ለነዋሪዎቿና ለጎረቤቶቿ ደህንነቷ የተጠበቀ እንድትሆን የማድረግ ኃላፊነት ይወስዳል። ከአንድ ዓመት በፊት እጅግ አሰቃቂ ጦርነት፣ የሰብአዊ መብት ቀውስና ታጋቾች በጭካኔ በቁጥጥር ስር የዋሉበት ወቅት ነበር። አሁን ግን ታሪካዊ ምርታ አሳይተናል። አሁንም ቢሆን ገና ብዙ የሚሰሩ ስራዎች አሉ። ግብፅ፣ ኳታርና ቱርክ ስላደረጉት ጥረትና በተለይም ይህ ታሪካዊ ስኬት እውን እንዲሆን ላደረጉት የእኔ ምርጥ የቡድን አባላት ሳትታክቱ ላደረጋችሁት ጥረት ምስጋናዬን ለማቅረብ እወዳለሁ። በጥቅምት 7 ከጋዛ የተነሳው ስጋት ዳግም እንዲያንሰራራ አይፈቀድም። በዚህ ስምምነት መሠረት ጋዛ በመጨረሻ ሕዝቧን በሚያገለግል አዲስ የፍልስጤም መንግሥት እጅ ትገባለች ብለዋል። ትራምፕ ሐማስ ትጥቁን ለመፍታት ተስማምቶበታል ያሉት ባለ 20 ነጥብ የሰላም ዕቅድ ይፋ የተደረገው መስከረም ወር ላይ ነበር። ይህ ዕቅድ ከ11 ወራት በኋላ ለእስራኤል እንዳደላ አዲስ እድገት ያስተናገደ መስሏል። ዜናው የመጣው የፍልስጤሙ ሐማስ ኸሊል አልሃያን አዲሱ መሪ ማድረጉን ባወጀ በ10 ቀን ውስጥ ነው። የአሜሪካ መገናኛ ብዙሃን እንዳወጡት ዘገባ ከሆነ አሸማጋዮቹ ኳታር፣ ቱርክና ግብፅ ለወራት እጅግ ጥንቃቄ የተሞላበት ድርድር ካደረጉ በኋላ ሐማስ በስምምነቱ ውሎች ላይ በመጨረሻ ተስማምቷል። ስምምነቱን ወደ ተግባር የማሸጋገሩ ሂደት በሚቀጥሉት ሳምንታት ውስጥ ይጀመራል ተብሎ ይጠበቃል። የትራምፕ የሰላም ቦርድ ባለሥልጣን እንደገለጹት ሐማስና በጋዛ የሚገኙ ሌሎች የፍልስጤም ቡድኖች አካባቢውን ከጦር መሳሪያ ነፃ ለማድረግና የደህንነት እንዲሁም የሲቪል አገልግሎቶች ኃላፊነትን ለቴክኖክራት መንግሥት ለማስተላለፍ ሲስማሙ ይህ የመጀመሪያቸው ነው። በአሜሪካ በኩል ይህ መረጃ ቢወጣም የሐማስ ባለሥልጣኑ ጋዚ ሐማድ ለአልጀዚራ በሰጡት ማብራሪያ ስምምነቱን ወደ ተግባር በመቀየር በኩል ጥያቄዎች እንዲነሱ አድርገዋል። በእርግጥ ሐማድ ከባድ ካሉት ድርድር በኋላ ስምምነት ላይ መደረሱን አረጋግጠዋል። ነገር ግን እስራኤል ከጋዛ ከመውጣቷ በፊት ትጥቅ ከመፍታት ጋር በተያያዘ ምንም አይነት እርምጃ አንወስድም ብለዋል። አክለውም የጋዛ አስተዳደር ብሔራዊ ኮሚቴ ያለ እስራኤል ጣልቃ ገብነት ትጥቅ የማስፈታት ሂደት ያካሂዳል ብለዋል። ይህ ደግሞ ትራምፕ የእስራኤል ኃይሎች ትጥቅ የማስፈታት ሂደት ሲጠናቀቅ ደረጃ በደረጃ የሚወጡበት በጥንቃቄ የተዋቀረ ሂደት ነው ሲሉ ከሰጡት መግለጫ ጋር የሚጋጭ መስሏል። ስምምነቱ ጋዛ አንድ መንግሥት፣ አንድ የሕግ ሥርዓትና አንድ ሕጋዊ የደህንነት ባለሥልጣን ይኖራታል በሚለው መርህ ላይ የተመሠረተ ነው ተብሏል። ትጥቅ የመፍታት ሂደቱ ከ200 እስከ 250 ቀናት ይወስዳል ተብሎ የሚጠበቅ ሲሆን ሂደቱም በጋዛ በተለያዩ አካባቢዎች ደረጃ በደረጃ ይከናወናል። የሐማስ ሲቪል ፖሊስ በመጀመሪያ መሳሪያውን በቴክኖክራቱ መንግሥት ስር ለሚቋቋመው አዲስ የፍልስጤም ፖሊስ ኃይል ያስረክባል። በመቀጠል የሐማስ ከባድ መሳሪያዎች ከአገልግሎት ውጭ ሆነው ደህንነቱ በተጠበቀ ስፍራ የሚቀመጡ ሲሆን ዋሻዎችና የመሳሪያ ማምረቻ ፋብሪካዎቹ ደግሞ እንዲፈራርሱ ይደረጋል። ቀላል መሳሪያዎች የሚሰበሰቡት በፍልስጤም ሕግ መሠረት ነው። በጋዛ የሚገኙ ሌሎች ሁሉም ታጣቂ ቡድኖች በጦርነቱ ወቅት በእስራኤል ታጥቀው የነበሩትን ሐማስን የሚቃወሙ ቡድኖችን ጨምሮ መሳሪያቸውን እንዲያስረክቡ ይደረጋል። በስምምነቱ መሠረት ዓለም አቀፉ የሰላም አስከባሪ ኃይል አዲሱን የፍልስጤም ፖሊስ የማሰልጠን መሳሪያ ስብሰባውን የማገዝ እንዲሁም በፍልስጤም ቁጥጥር ስር ባሉ አካባቢዎችና በእስራኤል ኃይሎች መካከል የማሰማራት ኃላፊነት ይኖረዋል። አንድ የሰላም ቦርድ ባለሥልጣን እንደገለጹት ሐማስና እስራኤል ገና ከመጀመሪያውኑ አንዱ ሌላኛው ወገን ላይ እምነት እንደሌላቸው ግልጽ ስላደረጉ ስምምነቱ የተዋቀረው በዜሮ እምነት ማለትም ዜሮ ትረስት መርህ ላይ ተመስርቶ ነው። ተቆጣጣሪዎች ሁለቱም ወገኖች ግዴታቸውን መወጣታቸውን እስካላረጋገጡ ድረስ ሂደቱ ከአንዱ ምዕራፍ ወደ ሌላ ምዕራፍ አይሸጋገርም። ይህ ሁኔታ ደግሞ የትራምፕን እንኳን ደስ አላችሁ መልእክት
በጥርጣሬ የሚያዩ ሰዎችን ቁጥር ከፍ አድርጎታል። ለዚህ ጥንቅር ሚድል ኢስት አይና አክሲዮስን በተጨማሪ ምንጭነት ተጠቅመናል።